ወቸ ጉድ! እኔ የምለው ሩታና አብርሽ ደግሞ ሌላ አጀንዳ ይዘውልን ብቅ ብለዋል ማለት ነው። እሱም እንግዲህ አብርሽ ሩታን ለማስደሰት እንግዲህ ሰሞኑን ባደረገው ሰርፕራይዝ ማለት ነው። እንግዲህ ነገሩ ይሄ ነው ማለት ነው። እንግዲህ መኪና ገዝቶ ሰርፕራይዝ አደረጋት። ወርቅ ገዝቶ በማግስቱ ደግሞ ሰርፕራይዝ አደረጋት። ሩታ ዛሬ ደግሞ ወርቁን የገዛችው ሄርሜላ ናት። ስለዚህ አልፈልግም ያውልህ ብለዋለች ማለት ነው። አብርሽም እረሱ አይደለችም ደግሞ ማን ነው እንደዚህ ያለሽ? እኔ ነኝ የገዛሁት በራሴ ብር ብሎ ቢላትም ሩታ ግን አምና መቀበል አልፈለገችም ማለት ነው። እንግዲህ እንዲታመን ብሎ ሄርሜላን ይዞ ሂዶ እንግዲህ ከሩታ ቤተሰቦች ቤት ማለት ነው ይዟት ሄደው። እንግዲህ ሄርሜላም ደግሞ አይኗን በጨው ጥብ አድርጋ ከሩታ ቤተሰቦች ጋር ሄደች ማለት ነው። ለምን? ለማስረዳት ተብሎ እኔ ያልገዛሁትም እንድትል ማለት ነው። ቆይ ግን ሩታ ማለት ነው ቆይ አንቺ ስታስቢው ማለት ነው ወርቅን ያህል ነገር ማለት ነው ምን ብላ ነው እሷ ላንቺ ወርቅ ገዝታ የምትሰጠው? በተለይ አሁን በተወደደበት ሰዓት ማለት ነው እንዴ! ለአብርሽ የወርቅ ሰዓት 500,000 ብር አውጥታ እኮ ብትገዛ ማለት ነው አብርሽን ፈልገው ነው። ከአብርሽ ጋር ለመለጣጠፍ ፈልጋ ነው። ከአብርሽ ጭን ሄዳ ለመቀመጥ ፈልጋ እኮ ነው። ለማማለል ፈልጋ ነው። አንቺ አይገባሽም እንዴ? ቆይ አንቺ ትዳርሽን ማዳን አለብሽ። ዝም ብለሽ ማንም መጥቶ እዚህ ጋር እንደዚህ ነው ስላለሽ ብቻ ትዳርሽን መበጥበጥ የለብሽም ማለት ነው። ወደ ራስሽ ተመለሺ። እንኳን ወርቅና መኪና ገዝቶልሽ የለ እንዴ? ይሄንን ታዲያ ወርቅ የማይገዛበት ምክንያት ምን አለ ብለሽ ነው የምታስቢው? ደግሞ እየሰራ ነው እንዴ? ጉድ እኮ ነው ዘንድሮ። እንደው ምን ይሻላታል? ኧረ ይች ልጅ መላ በሏት እንዴ! ልጁን አላሳይም ብለው እባክሽን አሳልፊ ላዋራው አላላትም? በባለፈው ምግብ መብላት ጀምሯ ነኝ ብሏት ያንን ቆራርጠው በየቲክቶኩ በየፌስቡኩ ፖስት አድርገውት ማለት ነው። እየተቀባበሉ ሲስቁ ነበረ። ምግብ እየበላ ነው ወይ ምግብ ጀምሯ ነው ምናምን ባለው ማለት ነው። ዛሬ ደግሞ አሳልፊ ላዋራው አላለም እንዴ? አያብርሽ ምስኪን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የሙቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ ብቅ ብያለሁ ማለት ነው። ያው ለዚህ ቻናል አዲስ ሲሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታቱኝ እላችኋለሁ። ዛሬ ደግሞ የመጣሁት በነ ሩታ ዙሪያ ነው ማለት ነው። እና እንግዲህ ሰሞኑን አብርሽ ያው ሩታን ለማስደሰት ሩታ ወደ ቤቷ እንድትመለስ እርቅ እንድትፈጥር አለ አይደለ? በቃ ወደ ሰላም እንድትመጣ የማድረግ ስራ ነበር እየሰራ የነበረው። እንግዲህ ያው ስጦታዎችን በመስጠት እየሄደ እሷንም ልጁንም እያየ ትሪት እያደረገ ምናምን ያው ቆም ብላ አስባ ነገሩ ይስተካከላል ብሎ አስቦ ፈልጎ ነበር። እንግዲህ ይህን ሁሉ ነገር እያደረገ የነበረው እንግዲህ ሩታ ያው በጊዜው ደስ ብሏት ተቀብላ ነበረ። ዛሬ ላይ ደግሞ ወርቁን ሄርሜላ ናት የገዛችው ተብያለሁ። ስለዚህ አልፈልግም እሷ የገዛችውን ብላ እንግዲህ ወርቁን
ያውልሃል ልብስም አልፈልግም ብለዋለኝ ማለት ነው። አብርሽም እንግዲህ እሱ አይደለችም የገዛችው ደግሞ ማን ነው ይሄን ያለሽ እኔ ነኝ የገዛሁት በራሴ ብር ብሎ ቢላትም እንግዲህ ሩታ ልታምን አልቻለችም። እና ምን ትላላችሁ? እንደው ማን ይሞት ማለት ነው ሩታ ማለት ነው። እንደው አንቺ ስታስቢው ማለት ነው ሄርሜላ ምን ብላ ነው ወርቅን ያህል ነገር አሁን በተወደደበት ሰዓት ለዛውም ማለት ነው ወርቅ ገዝታ ላንቺ ምሰጥሽ እንዴ? ምን ሆነሽ ነው? ላብርሽ እኮ የወርቅ ሰዓት 500,000 ብር አውጥታ ገዝታ ብሰጠው እኮ ማለት ነው ወንድ ስለሆነ ልታማልለው ፈልጋ ነው። ስለዚህ አንቺ ደግሞ መንቃት አለብሽ እንዴ። እንደዚህ ይህን ሁሉ ነገር እያደረገልሽ አንቺ ደግሞ ወደ ራስሽ ማምጣት ነው ወደ ራስሽ ማምጣት ነው የልጅሽን አባት ያለብሽ። በቃ ከዚች ከልጅ እንዲርቅ ማድረግ ነው እንጂ ያለብሽ። ለምንድነው አንቺ እንደዚህ መንገድ እየከፈትሽ ያለሽው ማለት ነው? በትዳራችሁ መሀል ማንም ገብቶ እንደፈለገ እንዲፈነጭ አታድርጊ ማለት ነው። በር መክፈት የለብሽም። በቃ አንቺና አብርሽ ነገሩን መፍታት አለባችሁ። ነገሩን ማስፋት የለብሽም። አንቺ ነገሩን አጥብበሽ ተነጋግራችሁ ልጃችሁን አንድ ላይ ሆናችሁ ነው ማሳደግ ያለባችሁ ማለት ነው። ዝም ብለሽ ይሄ ሰፈርተኛ ወይም ደግሞ እነዚህ በዙሪያችሁ የከበቧችሁ ወጠጤዎች መጥተው ዝም ብለው ነገር ከወዳ ከወድ ስላደረጉ አምነሽ መቀበል የለብሽም። አንቺ ማመን ያለብሽ የልጅሽን አባት ባልሽ ነው ወይስ ሌላ ሰው ነው የምታምነው እንዴ? ጤነኛ አይደለሽም እንዴ አንቺ? እንዴ ወደ ራስሽ ተመለሽ ማለት ነው እንዴ። ዛሬ ደግሞ ልጁና ያለው ቢል አላሳይም አለችው። ምስኪን ደግሞ እየተመላለሰ አይናይኑን አየው። ናፍቆታን መሰለኝ ሊያይ ቢል አታይም አትገባም ከነጭራሹን ብላው ከለከለችው ማለት ነው። እባክሽ ሩታ ትንሽ ላዋራው አሳልፊ ምናምን ቢላት አረ በአባቴ የሚላገባም እንደውም እንዳይሰሙን ወደ ውጭ ወደዛ ወደ በረንዳ ሄድና እናውራ አትገባም ብላ ከለከለችው ማለት ነው። ስለዚህ ልጁንም መከልከል የለብሽም። ያው አባት ነው የማየት መብት አለው ማለት ነው። እዚህ ቀጥል ደግሞ ዝም ብለሽ የማንንም ወሬ እየሰማሽ ትዳርሽን አትበጥብጭ። ወደ ራስሽ ተመለሽ። ለዚች ለሄርሜላ ደግሞ በር አትክፈች። እውነቴን ነው። ከልጅሽ አባት ጋር የልጅሽ አባት ባለቤትሽ ባልሽ ማለት ነው ከሷ ጋር ያለውን ግንኙነት እንዲያቆም መጣር ነው ያለብሽ። በቃ ከሷ እንዲርቅ ነው ማድረግ ያለብሽ። በቃ ካሁን በኋላ በመሀላችሁ ልጅ አለ። ወደ ሰላም ወደ እርቅ ነው መምጣት ያለባችሁ እንዴ። እኔ መቼም እና እንደኔ ተስማሙ፣ እርቅ ፈጠሩ ነው የምለው። እንግዲህ ደግሞ ይሄን አጀንዳ ብላችሁ ለሽቀላ ፈልጋችሁ እንግዲህ ከሆነም እንግዲህ መቼም ይሄ ዶራል እኮ አሳብዶ ሳንሰውን ማለት ነው። እንግዲህ ለዛም ከሆነ እንግዲህ ያው እንደፈለጋችሁ እንዳሻችሁ ሁኑ ማለት ነው። እውነትም ከሆነ ደግሞ ተስማሙ፣ ታረቁ፣ ሰላም ፍጠሩ ነው የምለው። ለማንኛውም ውድና የተከበራችሁ ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። እንግዲህ ለሙቤ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። እንግዲህ ያው አዲስ ቻናል ነው ማለት ነው። ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ ማለት ነው። እናም እንግዲህ የነበረን ቆይታ ይሄን ይመስላል። በቀጣይ ደግሞ በሌላ በአዲስ ቪዲዮ ውስጥ ከምንገናኝ ሰላም ሁኑልኝ። አመሰግናለሁ።